ዛሬ በማዕከላዊ ኢትዮጵያ ክልል በወልቂጤ ከተማ በተካሄደው ህዝባዊ ውይይት ከተነሱ ጉዳዮች መካከል በክልሉ በገጠር ልማትና ኮሪደር ልማት የተሰሩ ስራዎች ይገኙባቸዋል። በክልሉ በግብርና ልማት፣ በገጠርና በከተሞች ኮሪደር እንዲሁም በዲጂታል አገልግሎት አሰጣጥ መዘመን የህዝቡን ተጠቃሚነት እያረጋገጡ መሆኑን ያነሱት ነዋሪዎቹ በወልቂጤ ከተማ የሆስፒታል ግንባታን ጨምሮ ሌሎችም የልማት ስራዎች በጥራትና በፍጥነት በመጠናቀቃቸው አመስግነው መሰል የልማት ተግባራት ተጠናክረው እንዲቀጥሉም ጠይቀዋል። ብልጽግና እየሰራ ያለው ስራ ኢትዮጵያን ለማበልጸግ ህዝቧን ለማበልጸግ ቆርጦ መነሳቱን አመላካች ነው። አንድ ነን፣ እንተባበራለን፣ እንደጋገፋለን፣ አንድ ሆነን በመደመር ኢትዮጵያን እናሳድጋለን። ብልጽግና ፓርቲ በአንድ ጊዜ ማምረት ብቻ ሳይሆን ሁለቴ ለማምረት አንድ እርምጃ ወደፊት ተጀምሯል። ይህ ስራ ደግሞ በኢትዮጵያ ታይቷል፣ ወልቂጤም ውስጥ ታይቷል። ይህም በሚገባ ከተረዳን እኛ ምን ጊዜም ከብልጽግና ጎን መቆም አለብን። ህዝቡ ልማት ይፈልጋል፣ የልማቱ ደጋፊ ነው። ብልጽግና ተቀብለው ካቀመሉ ብሔሮች አንዱ የጉራጌ ማህበረሰብ ነው። ግን ደግሞ ልማት ተጠምቷል፣ ልማት እየጠየቀ ሌላኛው የስራ ዕድል ከመፍጠር ጋር ተያይዞ በፌዴራል መንግስት የተገነባ የስራ ዕድል ሊፈጥር የሚችል አንድ ግዙፍ ፕሮጀክት የሌለው ከተማ ነውና እሱ አካባቢ ላይ እንደ ጥያቄ ብያዝልን። ወንድማማችነትና እህትማማችነት የምንለው ነገር እያሰረዝን ህብረ ብሔራዊ አንድነታችን ካላጠናከርን የምናስባቸው መዳረሻዎቻችን ይከስማሉ ማለት ነው። ስለዚህ ለተባበረ ክንድ በመደመር እሳቤ ቀጣይ ላይ ነገ ላይ የምንደርስባቸው ቦታዎችን ለመድረስ የምንጠብቀው ውጤት አቺቭ ለማድረግ እነዚህን የመጠቀም የግድ ይላልና ይሄን እኛም እንደ ወጣት ወስደን አበክረን መስራት መቻል አለብን። በብልጽግና ፓርቲ ዋናው ጽህፈት ቤት የጥናትና ምርምር ዘርፍ ኃላፊ ዶክተር አብዱልዋስ አብዱላሂ በወልቂጤ ከተማ የተጀመረውን የለውጥ ጉዞ አጠናክሮ ማስቀጠል ይገባል ብለዋል። የተጀመሩ ዘርፈ ብዙ የልማት ስራዎችን በማጠናከር ዘመናዊና ለትውልዱ የምትመች ከተማ የመገንባት ስራ ተጠናክሮ እንደሚቀጥልም አረጋግጠዋል። ከተማችን እንድታድግልን የኛ አንድነትና የኛ ኢትዮጵያዊነት ግዴታ ይላል። እንግዲያው ይህንን ጨምረን ለወጣቶቻችን፣ ለእናቶቻችን፣ ለአባቶቻችን፣ ለመላው ማህበረሰባችን ይሄን ተክተን ደሞችን ከተማ ከፍ ብናደርግ እውነት ሌላው መጪ ይሆናል። ሌላው ይመጣል፣ ነገ ይመጣል፣ ይፈታል። በጥናት እንበለው፣ በሽምግልና እንበለው፣ በፓርቲያችን እንበለው የሚፈታ መሆኑ እርግጠኛ ሆኜ መናገር ይችላል። ይፈታል። መፈታት ያለበት የልማት ጉዳይ ነው። ስራ የሚፈልገው አገልግሎትን መስጠት ነው። ስራ የሚፈልገው ቁጭ ያለው መሬታችን መትከል ነው። ስራ የሚፈልገው ልጆቻችን እንቁላል ማብላት ነው። ስራ የሚፈልገው ማደግ ነው። መንግስት ለዜጎች ህይወት ለውጥና ተጠቃሚነት ልዩ ትኩረት ሰጥቶ እየሰራ መሆኑን የገለጹት የብልጽግና ፓርቲ ማዕከላዊ ኮሚቴ አባልና የደቡብ ኢትዮጵያ ክልል ምክትል ርዕሰ መስተዳድር ዶክተር አበባየሁ ታደሰ ናቸው። ሆስፒታል ጋር ተያይዞ የተነሳ ከመንገድ ጋር ተያይዞ የተነሳ ግድብ ጋር ተያይዞ የተነሱ ጉዳዮች ኢቭን አልተነሳም እንጂ እኛ የገመገምነው የትራንስፎርመር ችግር እዚህ ከመከሰቱ የተነሳ በበቂ መልኩ ፋብሪካዎች እየሰሩ አይደለም። ሰው እየተጎዳ ነው። በሚፈለገው መልክ ምርት እየወጣ አይደለም። ኢንዱስትሪዎች እየሰሩ አይደለም። የንግዱ ስራ እንቅስቃሴ እየተጎዳ ነው የሚሉ ጉዳዮችን ወስደን የማዕከላዊ ኢትዮጵያ ክልል ምክትል ርዕሰ መስተዳድር የማህበራዊ ክላስተር አስተባባሪና የትምህርት ቢሮ ኃላፊ አንተነህ ፍቃዱ በበኩላቸው በሁሉም መስኮች ለውጥና ማንሰራራትን የሚያስቀጥሉ የልማት ስራዎች ተጠናክረው እንደሚቀጥሉም አረጋግጠዋል። ወልቂጤ ከተማ ሰላማዊ በሆነ መንገድ፣ ዲሞክራሲያዊ በሆነ መንገድ ልማቷ እንዲረጋገጥ እንፈልጋለን። አሁን ያሉ ልማቶች በጣም የሚያጓጉ ናቸው። የተጀመሩ የልማት ስራዎች እሰየው የሚያስብሉ ናቸው። ኮሪደር ልማት ላይ የተጀመረው ነገር እውቅና ሊሰጠው የሚገባ ነው። ከዛ ባሻገር ዘመናዊ ቄራ ከተማ አስተዳደሩም ኤክስፖርት ሊያደርግ ይችላል። የቀንድ ከብት ባለሀብቶችም ጭምር ያንን አገልግሎት እያገኙ ኤክስፖርት ሊያደርጉ ይችላሉ መካከለኛው ምስራቅ። ስለዚህ ለባለሀብቶችም የሚተርፍ ዘመናዊ የሆነ ቄራ ነው እየተገነባ ያለው። በዚህ ሂደት የህዝቡ ትብብር ጥረትና ተሳትፎ በቀጣይም ተጠናክሮ እንዲቀጥልም ተጠይቋል።